ሳምንቱ እንዴት ይዟችኋል ጎበዝ? መሰንበት ደግ ነውና እንኳን ለዚህ ቀን አበቃችሁ እንላለን። በሳምንቱ የተሰሙ አነጋጋሪ መረጃዎችን በምናስታውስበት በዚህ መሰናዷችን ከኤርትራ በረሃዎች እስከ እንግሊዝ እንጓዛለን። ርዕሶቻቸውን እናስቀድም። የኤርትራ መንግስት በተቃዋሚዎች ተከበበ። የኢትዮጵያ መንግስት በአውሮፓ ህብረት ሥራ ክፉኛ አዝኗል። ህወሓት መጥፋቱን አረጋግጫለሁ ሲሉ ጌታቸው ረዳ ተናገሩ። እንግሊዝን ያመሳት ሀዱሽ። እነዚህን በዝርዝር እናቀርብላችኋለን። አብራችሁን ቆዩ። የኤርትራ መንግስት በተቃዋሚዎች ተከበበ። የኤርትራ መንግስት በአንድ ጊዜ ቀይ ባህር አፋር ዴሞክራሲያዊ ድርጅትና የሱዳን ፈጥኖ ደራሽ ሰራዊት ተቃውሞና ዛቻ አሰምቶበታል። የኤርትራ መንግስት በዙሪያው ካሉ የጎረቤት ተቃዋሚዎች ብቻ ሳይሆን የጎረቤት ሀገሮች ጭምር ጠንካራ ተቃውሞና ጥላቻ እያተረፈን የሚል መላምት እያሰጠን የሚገኙ የሚል ዘገባም ተነብቧል። የቀይ ባህር አፋር ዴሞክራሲያዊ ድርጅት በኢትዮጵያ በአፋር ክልል ራሱን በማጠናከር ላይ እንደሆነ ይፋ አድርጓል። ድርጅቱ ከሰሞኑ ለ3 ወራት ያሰለጠናቸውን ተዋጊዎች ሲያስመርቅ የድርጅቱ አዛዥ ኢብራሂም ሃሩን ለትጥቅ ትግል መዘጋጀት ያለውን ፋይዳ ተናግረው ነበር። የኢሳያስ አፈወርቂ መንግስት የሚገባው የጠመንጃ ቋንቋ ብቻ ነው። የትጥቅ ትግል በኤርትራ መንግስት ላይ መክፈት ብቸኛው አማራጫችን ነው። የሁሉንም ማህበረሰብና ግለሰብ መብትና ነጻነት የምታከብር ሀገር ለመፍጠር እንዲሁም ሁሉም ወገን ከሀገሪቱ ልማት የሚጠቀምበትን ሁኔታ ለመፍጠር ነው የምንታገለው ብለዋል። የድርጅቱ አዛዥ ኢብራሂም አክለውም በቀይ ባህር ቀጠና ለዓለም አቀፍ ንግድ እንቅስቃሴና ለሰላም መስፈን ትልቅ እንቅፋት እየሆነ ነው ያሉት የኢሳያስ አፈወርቂ መንግስትን የባህር ኃይል አደራጅቶ ጭምር ድርጅታቸው እንደሚታገል ገልጸዋል። ኢብራሂም ለቀጠናው ሰላምና መረጋጋት ማጣት ዋነኛ ምንጭ እየሆነ ነው ያሉትን የኢሳያስ አፈወርቂን መንግስት ለማስወገድና ህልውናው እንዳይቀጥል ድርጅታቸው እንደሚሰራ ጠቁመዋል። የቀጠናው ሀገሮችና ዓለም አቀፉ ማህበረሰብ የኤርትራን መንግስት አሉታዊ ሚና ተገንዝበው የኤርትራ መንግስትን የሚቃወሙ ኃይሎችን እንዲደግፉም ድርጅቱ በመግለጫው ጥሪ አቅርቦ ነበር። ለቀይ ባህር አፋር ዴሞክራሲያዊ ድርጅት ኢትዮጵያን ጨምሮ የአካባቢው ሀገሮችም ሆኑ ዓለም አቀፍ ማህበረሰብ የሚሰጡት ምላሽ ወደፊት የሚጠበቅ ነው። በኢትዮጵያ የሚንቀሳቀሰውና የኤርትራ መንግስት ተቃዋሚ የሆነው የቀይ ባህር አፋር ዴሞክራሲያዊ ድርጅት አዳዲስ ተዋጊዎችን ማስመረቁንም አስታውቋል። ቀይ ባህር አፋር ዴሞክራሲያዊ ድርጅት አርኤስኤዲኦ ከ3 ወራት በላይ የወሰደ ከፍተኛ ወታደራዊ ስልጠና ያጠናቀቁ አዳዲስ ተዋጊዎችን ነው ማስመረቁን የገለጸው። የምረቃ ስነ ስርዓቱን ተከትሎ ድርጅቱ ባወጣው መግለጫ የድርጅቱ መሪና ወታደራዊ አዛዥ የሆኑት ኢብራሂም ሃሩን ሰልጣኞቹ ያሳዩት ዲሲፕሊንና ጽናት የሚደነቅ መሆኑን ጠቅሰው ስልጠናቸውን ማጠናቀቃቸው የድርጅቱን ወታደራዊ አቅም ለማጠናከር አንድ እርምጃ ነው ማለታቸው ተመላክቷል። እንደ ድርጅቱ ገለጻ ስልጠናው ትኩረት ያደረገው በውጊያ እንቅስቃሴዎች፣ በሽምቅ ውጊያ ስልቶች፣ በአካላዊ ብቃት ማጎልበት እንዲሁም ግልጽ በሆኑና ህዝብ በሚበዛባቸው አካባቢዎች ስትራቴጂያዊ ስምሪቶች መከወል ላይ ነበር። ኢብራሂም ሃሩን ቡድኑ የቀይ ባህር አፋር ማህበረሰቦችን መብት የመጠበቅና በኤርትራ መንግስት ይፈጸማል ያለውን ጭቆና የመቃወም ተልዕኮውን በድጋሚ አረጋግጠዋል። የተቃዋሚ ድርጅቱ በኤርትራ መንግስት ላይ ጫና በማድረግ የሚታወቅ ሲሆን ለአፍሪካ ህብረትና ለዓለም መንግስታት ተደጋጋሚ ክሶችን በማቅረብ ይታወቃል። ከነርሱም መሃል በኤርትራ የሚኖሩ የቀይ ባህር አፋሮችን ለከፋ ሰብአዊ ጥሰትና ስደት እየተዳረጉ ነው የሚል 120 ገጽ ያለውን የሰብአዊ መብት ጥሰት ዝርዝር መረጃ ለአፍሪካ የሰብአዊ መብት ኮሚሽን ማስገባቱ ይታወሳል። 300 ሺህ የሚደርሱ የቀይ ባህር አፋሮች የኢሳያስ አፈወርቂን አገዛዝ በመሸሽ በስደት ላይ ይገኛሉ ያሉት የድርጅቱ ስራ አስፈጻሚ ኮሚቴ አባል የቀይ ባህር አፋር ማንነትና የሚኖርበትን አካባቢ ዴሞግራፊ የመቀየር ስራ እየተሰራ ነው ይላሉ። የቀይ ባህር አፋር ህዝብ ታፍነው የተወሰዱ፣ አስገድዶ መድፈር የተፈጸመባቸው፣ በጅምላ የተጨፈጨፉ ከዚያም ተርፎ እስከ 300 ሺህ የሚደርስ ህዝብ ተሰደው ይገኛል። የሰብአዊ መብት ጥሰቶች ማንነትን የመቀየር የአካባቢውን ዴሞግራፊ የመለወጥ ግፍ እየተፈጸመብን ነው። የቀይ ባህር አፋር የሚኖርበት አካባቢ ከየመን ከሳውዲ አረቢያና ሌሎች ሀገራት ጋር የሚያገናኝ ለኢኮኖሚያዊ እንቅስቃሴም ባህርን መሰረት አድርጎ የሚኖር ህዝብ ቢሆንም በኤርትራ መንግስት በሚወሰድበት እርምጃ ለከፋ ሰብአዊ ቀውስ መዳረጉን የቀይ ባህር አፋር ዴሞክራሲያዊ ድርጅት ይገልጻል። አፋር ወደ የመን፣ ሳውዲ አረቢያ ጎረቤት ነው፣ ይገናኛል። አሁን ከነሱ ጋር መገናኘት አቁሟል። ስለዚህ ለኛ ይሄ ዘር ማጥፋት ነው። ውስን ቦታ ውስጥ መሰቃየት፣ ሰው በስቃይ እንዲሞትም ህክምና የለውም፣ የውሃ ጉድጓድም አይቆፈርም። አሁን ወደ የመን መሄድ አይቻልም። ወደ ጅቡቲም ወደ ኢትዮጵያም ትልቅ እስር ቤት ውስጥ ነው ያለው ህዝቡ ሲል የድርጅቱ ክስ ደብዳቤ ያሳያል። አሁን ድርጅቱ የኤርትራ መንግስትን በትጥቅ ለመዋጋት በዝግጅት ላይ መሆኑ ይታወቃል። ኢትዮጵያ ግብጽና የአውሮፓ ህብረትን ተቃወመች። በቤልጂየም ብራስልስ ከግብጽ ጋር በተለያዩ ጉዳዮች ላይ ጉባኤ ያካሄዱ የአውሮፓ ህብረት ውይይቱን ተከትሎ በጋራ ያወጡትን መግለጫ ችግር ያለበትና እጅግ አሳዛኝ ስትል ኢትዮጵያ አጣጣለችው።
ሁለቱ አካላት በአይነቱ ልዩ ነው በተባለለት በዚህ ጉባኤ በጸጥታ፣ በፖለቲካ፣ በስደት፣ በደህንነት፣ በንግድና ሌሎች ጉዳዮች ላይ ከመከረ በኋላ ጥቅምት 12 ቀን 2018 ዓ.ም ባወጣው መግለጫ ግብጽ በናይል ወንዝ ላይ ያላትን ከፍተኛ ጥገኝነት በመረዳት የአውሮፓ ህብረት ለግብጽ የውሃ ደህንነት መረጋገጥ ድጋፍ እንደሚያደርግ አስታውቋል። የአውሮፓ ህብረት ለግብጽ የውሃ ደህንነት የኢትዮጵያን ግድብ ጨምሮ የዓለም አቀፍ ሕግን መሰረት ባደረገ መልኩ በተፋሰሱ ሀገሮች መካከል ድንበር ተሻጋሪ ስምምነቶች እንዲደረጉ አጥብቆ እንደሚደግፍ የገለጸ ሲሆን ይህ ትብብር ቅድሚያ ማሳወቅን፣ ትብብርንና ምንም ጉዳት ያለማድረስ መርህን የተከተለ እንዲሆን እንደሚፈልግ አስታውቋል። በብራስልስ የተካሄደውን የግብጽና የአውሮፓ ህብረት የጋራ ጉባኤ ተከትሎ ለወጣው መግለጫ ምላሽ የሰጠው በብራስልስ የኢትዮጵያ ኤምባሲ የወጣው መግለጫ የግብጽን የቅኝ ግዛት እሳቤና በናይል ወንዝ ላይ የጠቅላይነት ፍላጎቷን የሚያስተጋባ የሌሎች ተፋሰስ ሀገሮችን እይታና ፍላጎት ሙሉ በሙሉ ውድቅ የሚያደርግ ሲል ተችቶታል። አክሎም የናይል ወንዝ 11 ተፋሰስ ሀገሮችን ያቀፈ መሆኑን ማስታወስ ያስፈልጋል ያለው መግለጫው ይህን እምነት ዘንግቶ በእነዚህ ሀገሮችና ከሰሃራ በታች ወደ ግማሽ ቢሊዮን የሚጠጉ ህዝቦችን መብት ፍላጎትና ህልውና ውድቅ የሚያደርግ አካሄድ ነው ብሎታል። የአውሮፓ ህብረት ከግብጽ ጋር ባደረገው የሁለትዮሽ መድረክ ኢትዮጵያን ለመናድ መወሰኑ ያሳዝናል ያለችው ኢትዮጵያ የጋራ መግለጫው በኢትዮጵያና አውሮፓ ህብረት መካከል ካለው ታሪካዊ ግንኙነት ጋር የሚጻረርና ትክክል ያልሆነ ለአንድ ወገን የሚያደላ የጥላቻ ቁመናን የሚያንጸባርቅ ነው ሲል ወቀሳውን አቅርቧል። የአውሮፓ አህጉር በርካታ ድንበር ተሻጋሪ ወንዞች፣ የውሃ ሀብቶችና ተፋሰሶች፣ ሰፊ የትብብር ዘዴዎች ቢኖሩትም ህብረቱ በዓለም አቀፍ ህጎች ላይ ያለው የተዛባ አመለካከት አሳዛኝ ነው ያለው የኢትዮጵያ መግለጫ የጋራ መግለጫ ሁሉን አቀፍና አስፈላጊ ከሆነው መደበኛ ማዕቀፍ ጋር የሚጋጭ ነው ብሏል። በተጨማሪም የዓለም አቀፍ ህግ መሰረት የሆነውን ፍትሐዊና ምክንያታዊ አጠቃቀም የዓለም ህግን መሰረት ችላ ያለና የአውሮፓ ህብረት በሀገሮች መካከል ያለውን ተአማኒነት የሚያሳጣ መግለጫ ነው ብሎታል። በታላቁ ህዳሴ ግድብ ዙሪያ በአፍሪካ ህብረት አመቻችነት በተካሄደው ውይይት የአውሮፓ ህብረት በተጫወተ የታዛቢነት ሚና በሂደቱ የሚመለከታቸውን ወገኖች ጉዳይ ጥቅምና አቋም በማወቅ ሚዛናዊና ገለልተኛ አካሄድ መምጣት እንደነበረበት አስረድቷል። የአውሮፓ ህብረት መግለጫው የኢትዮጵያ ግድብ በሚል የጠቀሰውን አጠራር ኢትዮጵያ ግድቡ የታላቁ ህዳሴ ግድብ የሚል ይፋዊ ስያሜ ያለው መሆኑን ጠቅሶ የግድቡ ስያሜ ለኢትዮጵያውያን ብቻ ሳይሆን ለአፍሪካ አህጉር ራስን የመቻልና መነቃቃት መግለጫ በመሆኑ ትልቅ ትርጉም ያለው ነው ብሏል። ኢትዮጵያ አውሮፓ ህብረትና አባል ሀገሮቹ በጋራ መግለጫው ላይ የቀረቡ ግዙፍና የተሳሳቱ አቋሞችን እንዲያስተካክሉ ጠይቃለች። ህወሓት መጥፋቱን አረጋግጫለሁ። ህወሓትን ተቃውሞ ፓርቲ የሚመሰርቱ ፖለቲከኞች ቁጥር በርክቷል። የቀድሞ የህወሓት አመራሮችን ካካተተው ከነጌታቸው ረዳ ቡድን የተነጠሉ ግለሰቦች ያቋቋሙትና የህወሓት ተቃዋሚ መሆኑን የገለጸ ውድብ ወለዶ ትግራይ ወይም የትግራይ ትውልድ የተሰኘ የፖለቲካ ፓርቲ መስከረም 10 2018 ዓ.ም በመቀሌ ከተማ ባካሄደው ጉባኤ በይፋ እንደተመሰረተ የሚታወስ ነው። ሹምተንቤን ፓርቲ የተባለም ድርጅት እንደዚሁ ከምርጫ ቦርድ የምስረታ ፍቃድ ያገኘው ሐምሌ 23 2017 ዓ.ም ነበር። በህወሓት አመራሮች መካከል የተፈጠረውን መከፋፈል ተከትሎ የነጌታቸው ረዳ ቡድን ከመሰረተው ስምረት ፓርቲ በተጨማሪ በትግራይ ክልል ለመንቀሳቀስ ከብሔራዊ ምርጫ ቦርድ የክልላዊ ፓርቲነት ቅድመ ምዝገባ ፍቃድ ወይም የምዝገባ ፍቃድ ያገኙ ፓርቲዎች ብዛት 3 ደርሷል። ከነዚህ ሁሉ ግን ከፍተኛ ትኩረት ያገኘው ከገዢው ፓርቲ ጋር በቅርርብ እየሰራ ያለው በነጌታቸው ረዳ የሚመራው ስምረት ፓርቲ ነው። ዴሞክራሲያዊ ስምረት ትግራይ ፓርቲ ወይም ስምረት የምስረታ ጉባኤውን አርብ ጥቅምት 14 2018 ዓ.ም በአዲስ አበባ ያካሄደ ሲሆን ህወሓትን የማዳን ዕድል ጠባብ በመሆኑ አዲስ ፓርቲ ለመመስረት መገደዳቸውን መስራች አባል የሆኑት አቶ ጌታቸው ረዳ ሲናገሩ ተሰምቷል። በጉባኤው ላይም በትግራይ ክልል የሚንቀሳቀሱ ተቃዋሚ የፖለቲካ ፓርቲ አመራሮችና ሌሎችም ፖለቲከኞች ተገኝተዋል። በወቅቱ ንግግር ያደረጉት የፓርቲው መስራች የቀድሞ የህወሓት ምክትል ሊቀመንበርና የጊዜያዊ አስተዳደሩ ፕሬዝዳንት በአሁኑ ወቅት የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች ልዩ አማካሪ አቶ ጌታቸው ረዳ በትግራይ ክልል ያለው አፋኝ ሁኔታ እየተባባሰ በመምጣቱ ፓርቲው የምስረታ ጉባኤውን በክልሉ ማካሄድ እንዳልቻለ ገልጸዋል። የክልሉ ወጣቶች ለውጥ እንዲያመጡ በሚያስችል አዲስ አደረጃጀት ዙሪያ ውይይት ሲደረግ መቆየቱን ጠቁመው የህወሓትን ከፓርቲነት መሰረዝ በተመለከተም ድርጅቱ ሲከተላቸው የቆዩትን የተሳሳቱ መንገዶች ተከትሎ ያደረገው ጉባኤ ህጋዊ ሊሆን ይቅርና ራሱ የፈረመው ስምምነት ላይ ህገወጥነት በማብዛቱ ተሰርዟል። ስለዚህ ህወሓት የሚለውን ስም ማዳን የሚቻልበት እድል ጠባብ በመሆኑና ሙሉ በሙሉ መጥፋቱን ካረጋገጥን በኋላ አዲስ ፓርቲ ወደ ማቋቋም ገብተናል ሲሉም አብራርተዋል። ፓርቲው ይህን እድል ያገኘው ህዝቡ በከፈለው መስዋዕትነት መሆኑን የገለጹት አቶ ጌታቸው ስልጣን ላይ ያለው ኋላ ቀር ሲሉ የጠሩት ኃይል ግን ፖለቲካዊ ሁኔታዎችን የማንበብ አቅሙ የተዳከመበት ደረጃ ላይ ደርሷል ሲሉም ወርፈዋል። ክልሉን ከጦርነቱ በፊት ወደ ነበረበት ሁኔታ ለመመለስ ችግሮቹን በተደራጀ መንገድ መፍታት ላይ ማተኮራቸውን ጠቅሰው እነሱ ሞቅታ በተሰማቸው ቁጥር ወጣቱ ሌላ መስዋዕትነት የሚከፍልበት ሁኔታ መፈጠር የለበትም። ይህ ፍርሃት አይደለም፣ ከበቂ በላይ መስዋዕትነት ከፍለናል ሲሉም ተደምጠዋል። በአሁኑ ወቅት በክልል ውስጥ ህገወጥ የወርቅ ንግድ፣ የመሬት ወረራ፣ የሰዎች ዝውውር፣ ስርቆትና ተያያዥ ወንጀሎች መሰራፋታቸውንም ጠቁመዋል።
ከላይ በተጠቀሱት ወንጀሎች የተጠመደ በወታደራዊ አመራር ስም የፈለገውን የሚያደርግ የተደራጀ ኃይል አለ በማለት የከሰሱት አቶ ጌታቸው ለወርቅ ብሎ የመንግስትን አቅም ብቻ ሳይሆን የክልሉን አካባቢዎች ህልውና አደጋ ላይ ጣለ ኃይል ክልሉን ተቆጣጥሮታል ብለዋል። እንግሊዝን ያመሳት አዱሽ። አዱሽ ሰሞነኛው በእንግሊዝ የወሬ ርዕስ ነው። አንድ ከአፍሪካ ምድር በስደት የገባ ጥቁር በቀናት ውስጥ 3 ሴቶችን ተንኩሶ ህዝብ አስቆጥቶ የአገሩን መንግስት አስኮርፎ ስር ከታዘዘበት በኋላ በድንገት ከታሰረበት ወጥቶ መሄዱ የብዙዎች መገረሚያ ሆኗል። ለንደን በገባ በ8ኛው ቀን በ3 ጾታዊ ትንኮሳ ተከሶ የ12 ወራት እስራት የተፈረደበት አዱሽ ገብረስላሴ ቅባቱ ጉዳይ መነጋገሪያነቱ ቀጥሏል። የ41 ዓመቱ አዱሽ ለአንድ ወር ከታሰረ በኋላ በትላንትናው ዕለት ከእስር ቤት ወጣ የተባለበት መንገድ የእንግሊዝ ጠቅላይ ሚኒስትርን ጭምር አላሳመንም። ጠቅላይ ሚኒስትር ኬር ስታርመር ዛሬ በሰጡት መግለጫ አዱሽ ገብረስላሴ በስህተት ከእስር ተለቋል የሚባለው ነገር ሙሉ በሙሉ ተቀባይነት የሌለው ነው። ይህ ጉዳይ እንዴት ሊከሰት እንደቻለ በአስቸኳይ ምርመራ እንዲደረግ ትዕዛዝ ሰጥቻለሁ ብለዋል። በዚህ የተነሳም ሂዝ ማጀስቲስ ፕሪዝን የተሰኘው እስር ቤት የትናንት ተረኛ ኃላፊዎች ከስራ እንዲታገዱ ተደርገዋል። ዴይሊ ሜል ጋዜጣ እንደዘገበው አዱሽ ከእስር ሲፈታ 76 ፓውንድ ከእስር ቤቱ ተሰጥቶት ነበር። ይህም ከእስር ቤት ለሚወጡ አብዛኞቹ እስረኞች የሚሰጥ ሲሆን ይህ ገንዘብም በባቡር ለመሳፈር አስችሎታል። እስር ቤቱ ከሚገኝበት ቼልምስፎርድ ባቡር ጣቢያ የተሳፈረው አዱሽ ወደ ለንደን እንደተጓዘ የሚገልጽ መረጃ እንደተገኘ ፖሊስ አስታውቋል። ይሁንና የት እንደወረደ ያልታወቀ ሲሆን ይህም የፍለጋውን አድማስ ሰፊ አድርጎታል። ጠቅላይ ሚኒስትር ስታርመር በመግለጫቸው ፖሊስ አዱሽን የግዴታ ማግኘት ይኖርበታል፣ ለዚህም መንግስት አስፈላጊውን ድጋፍ ያደርጋል ያሉ ሲሆን ከተያዘ ወደ ሀገሩ የሚባረር መሆኑንም አስታውቀዋል። አዱሽ ከእስር ቤት ከወጣ በኋላ ወደ ባቡር ጣቢያው ሲሄድና መንገድ ሲጠይቅ የሚያሳይ ቪዲዮም በስፋት ተሰራጭቷል። ውድ የፈታ ዴይሊ ቤተኞች ለዛሬ ያዝንላችሁ የሰንበት መቆያ መረጃዎቻችን እኚህ ነበሩ። ሰላም።